ስምሩ በድጋሚ ሳር ልበላ ነው እንዴ? በእውነት የምናደርገው ነገር ለራስ ጤንነት ሲባል። ይኸውልሽ ስምሩ ውዴ፣ እንደዚህ እናድርግ። በአንገቴ ዙሪያ ትልቅ ቦርሳ ነገር እንሰርና እሱን በሳር እንሙላው። ከዛ ላይ እንደ ፈረስ እግጣለሁ። ወይ ሳሚት፣ የእውነት በጣም ነው የምታካብደው። ይሄ ሰላጣ እኮ በጣም ቆንጆ ነው። በጣም እኔም ሰላጣ ነው የምበላው፣ ምክንያቱም ልብ ድካም አጋጥሞኝ ነበር። አዎን ልክ ብለሻል። ስሜ ህክሜት፣ ቆይ መቼ ነው ሐኪሙ ጋር ለመታየት የምትሄጂው? ለ6 ወር ያህል። ያው በወር አንዴ ለመታየት ሄዳለሁ። አዎ መሄድ አለብሽ እንጂ ውዴ፣ ልብ ድካም እኮ በጣም ትልቅና ከባድ ነገር ነው። ፈጣሪ ጠብቀን። ይሄ ነገር በዘር የሚመጣ ነው መሰለኝ። መጀመሪያ አባቴ፣ ከዛ ደግሞ አክስቴ እና ቀጥሎስ? ከዛ የኔ ተራ ነው። ፈጣሪ ያድርግብህ ኢሳት። ይሄ ምን አይነት ንግግር ነው? ቆይ ፈጣሪ ጠብቅ። ምን ለአንተ ልጅ ፊትህን ነው የምልህ። እንዴት አመሻችሁ? ስለቆየው በጣም ይቅርታ። ሰላም አመሸ። እንዴት ችግር አመሸ የለውም። ውዴ? እኛም ገና አሁንም መቀመጣችን ነው። ና ኤኒሴ፣ ሾርባ ሰርተሽ ነው? አዎ፣ የምን ሾርባ ነው? የእርጎ ሾርባ ነው። በጣም የምወደው ነው። አውቃለሁ። ኤኒሴ፣ እዚህ ቤት ለምንድን ነው ሁልጊዜ አቶ ጂሃን የሚፈልገው አይነት ነገር ተሰርቶ የሚያገኘው? ለእኛ ግን የሚሰራው ቅጠልና ሳር ብቻ ነው። ይኸው ለጤና ታስቦ ነው፣ ለጤናህ። ኤሳት፣ የምነግር ነገር አለ። የክብር እንግዳ መቀበያ የመኪና ድርጅት አለን አይደል? እዛ ውስጥ ብትገባ ባይ ነኝ። ከሹፌሮቹ ጋር በደንብ ትግባባለህ እና ሁሌም አንተን ነው የሚሰሙት። ምን ትላለህ? አይ ይህ ለእሱ እንደዚህ አይነት ነገር በጣም ከባድ ይሆንበታል። ገና እድገቱን አልጨረሰም። ማለቴ እሱን ከድርጅትም ሆነ ከኩባንያ ጋር እንዲያያዝ ለማድረግ ማሰብ በራሱ አግባብ አይደለም። በነገራችን ላይ ሱምሩ፣ ለአንቺ ምርጥ የሆነ ዜና አለኝ። በጣም ምርጥ የሆነ። ምንድን ነው? የዓለማችን ምርጥ 5 ትላልቅ ሞዴሎች ወደ ሆቴላችን ለማረፍ ይመጣሉ። የምርን ነው ሳሚት? ምንድን ነው እሱ? አዎ። ስለዚህ በዓለማችን 5 ትላልቅ የሚባሉ ሞዴሎች ወደኛ ሆቴል መምጣታቸውን አንተ ለእኔ ምርጥ ነው ብለህ ታስባለህ? እንደዛ ነው ውዱ ሳሚት። ይኸውልሽ ስምሩ፣ የህዝብ ግንኙነት ስራን ስኬታማ ለማድረግ ጥሩ አጋጣሚ እንደሆነ እየነገርኩሽ ነው። ጂሃን የቲያን ሩሶ ስልክ ቁጥር አለው። ምንድን ነው የምታወሪው? አሁን በቃ እኔ መነሳት እችላለሁ? ምግቡን ጥለህ ልትነሳ? አይ አባዬ፣ ጓደኞቼ ጋር ቀጠሮ ስላለኝ። ጓደኞቼ ጋር? ከነ ዲድም ጋር አይደለም አባዬ፣ ከነ ሳዱን ጋር ነው። የትኛው ሳዱን? የኛው? አልገባኝም። የፕሬዝደንት ክፍሉ አለቃ ልጅ ሳዱን ነው? መልካም ምግብ። አመሰግናለሁ። እደውልልሃለሁ። ቆይ ቁም። ሰላም ነው ሰውዬ? ቀደም ሙሉ ስደውልልህ ነበር ግን ስልክን አታነሳም። በሰላም ነው? ወንድሜ፣ እኔ ላብድ ነው፣ የእውነት ላብድ ነው። ምን ተፈጠረ? ምንም አይደል። የዓለማችን ታዋቂ ዝነኛ ሞዴሎች ወደ ሆቴላችን ሊያመጣ ነው። እስኪ ያስበው። የምን ሞዴል ነው የምትለው? ሞዴሎች፣ የዓለማችን ዝነኛ ሞዴሎች እኛ ሆቴል ለማረፍ እየመጡ ነው። ሁሉንም በእጁ ተብትቦ ይዟቸዋል። ምንም ነገር ተስፋ አይቆርጥም። ተስፋ አይቆርጥም። በአባት ዘንድ ትልቅ ቦታ ለማግኘት የሚችለውን ሁሉ እያደረገ ነው። ግን አንድ ነገር ልንገርህ ሼሪኬ፣ ይሄ ምንም አይደለም። በጭራሽ ወደዚህ አይመጡም። ሰውዬ፣ እሺ ቆይ ቢመጡስ? በቃ አይመጡም ስለ ወዳጄ፣ የቱሪዝሙ ሰውዬ ከፊት ለፊቱ ቆሟል። በዚህ ወቅት ካፓዶሺያ ውስጥ ምን ይሰራሉ እንዴ? ተው እንጂ። ነፋሱም አየሩም አይታይም እንዴ? አቧራ ብቻ ነው። ፈረሶች መጋለብ አይችሉም። ሌላ የሚጎበኝ ቦታ የለም? አላውቅም፣ እንጃ። ስማኝ፣ ይሄ ሰውዬ ስኬታማ ሊሆን ይችላል የሚለው ሐሳብ ራሱ ራስ ምታት ሆኖብኛል። ስለፈጠረ አምላክ ለምንድን ነው ደስታን የምታክሽፈው? በሕጉ መሠረት ጨዋታውን ትጫወታለህ ሼሪኬ። እሱ እጅ የማይሰጥ ከሆነ አንተም መቼም ቢሆን እጅ አትሰጥም። በቃ እሱ ተስፋ ካልቆረጠ አንተም አትቆርጥም። አመሰግናለሁ። በል እንዳልኩ ውስጥ ገብቼ ልመልከት። እሺ፣ አሁን ስለ ሰርጉ እናውራ። እንደሱ አይሻልም? አዎ፣ ልክ ነህ። አዎ፣ የሚቀጥለው ሳምንት በተመሳሳይ ቀን ላይ ቀጠሮ እናስይዛለን። ሳሚት፣ ችኮላው ግን ምንድን ነው? ለምንድን ነው እንደዚህ የምንጣደፈው? ሳሚት፣ ስለፈጠረ አምላክ ቢያንስ ስለዚህ ድግስ ትንሽ ጊዜ ሰጥተን አግባብ ባለው መንገድ ብንሄድ አይሻልም? ዋናው ሰርግ በጣም ትልቅ ነው። ለሱ ሰፊ የመዘጋጃ ጊዜ ይኖረናል። አባዬ፣ ውዴ፣ በቤተሰብ መሃል አነስ ያለ ነገር የምናደርግ መስሉኝ። እንግዲህ ውድ ጂሃን፣ አዎ ስለዚህ ነገር ተነጋግረንበታል። ግን ከዛ በኋላ ስናስበው ማለቴ ይኸውልህ የሚያገባው ልጅ የታላቁ ሳሜ ሻንሳላን የመጀመሪያ ልጅ ነው። ስለዚህ አነስ ያለ ነገር ብቻ ሊሆን አይችልም። ትልቅ ሰፋ ያለ መሆን አለበት። ስሜ እኔ ቆንጆ፣ እኔም በሆነ የአንድ ልጄን ሰርግ ማየት እፈልጋለሁ። ትልቅና ድንቅ የማይረሳ ሰርግ እናድርግ። ቆንጆ ይሆን አይደል?
ታያለሽ ትዕግስት ብቻ ነው የሚያስፈልገው። ውድ ቤተሰቦቼ ይኸውላችሁ፣ ማለቴ ሀሪካ ካደረገችው ነገር በኋላ እውነት ለመናገር ያንን ሐሜት ለማስቆም ሲባል ትልቅ ሰርግ ያስፈልጋል። አፍ ማዘጊያ ይሆናል። አመሰግናለሁ። መሌኩዴ ይሄንን ትበያለሽ ወይስ ሌላ ላርግልሽ? እሺ በላለሁ አክስቴ ኒሴ። ምግብ ላይ እንኳን አላማርጥም። በጣም ጥሩ። ትሰማላችሁ አይደለ? ስማ፣ ምግብ ላይ ምንም ምርጫ የለኝም ብላለች። ስሙ፣ በደንብ ስሟት። እውነት ለመናገር እኔ እመርጣለሁ። ሴሪላ አበባ ጎመን፣ ብሮኮሊ ምናምን በጣቴ እንኳን መንካት አልፈልግም። እኔ ስጋ ነው የምወደው። ሆዴን በደንብ ያዝ ያደርግልኛል፣ ሆዴ ይሞላልኛል። እኔም ብሮኮሊ መብላት አልፈልግም እህቴ መሊክ። ስጋና ዶሮ እያለ እንዴት ይህን ትበያለሽ? ካልበላ አትብላ፣ በቃ እንዲሁ ትንሽ ሆነ ትቀራለህ። ከዛ በኋላ ላይ ሰዎች ደቃቃው ሜሶ ብለው ይጦረዋል። እውነት ባንተ ዕድሜ ሁሉንም የተመጣጠነ ምግብ መብላት አለብህ። በቃ አንቺ ካልሽኝ ከዚህ በኋላ እበላለሁ። ይህን ስሚልኝ ቴኒሴ፣ እኛ ስንነግር ለምንድን ነው ያልበላው? በትህትና ብጠይቁኝ እበላ ነበር። በመጥፎ መንገድ ነው ያወራችሁኝ እያልኩ። ስማ ሜሶ፣ ይሄ ማለቅ አለበት። ይህን ያማበላ ከሆነ ካስመጫወት የለብህም። ይህን ብላ ይህን አትብላ ብላችሁ ትመርጥልኛለች። እውነት ይህ ልጅ ለሁሉም ነገር እመልሳለሁ። ሴቪ ላይ የእውነት ለአንቺ በጣም አዝናለሁ። እውነት አዝኛለሁ። ማለቴ በድጋሚ ወደዚህ ለመመለስ ተገድሻል። እዛ ከሄድሽበት ሕይወት ጥሩ መስመር ልትጀምሪ ትችይ ነበር። አሁንም ቢሆን ታሳኪዋለሽ። ጂሃን፣ የሆነ ነገር ለማለት እየሞከርክ ነው፣ ተናገረው። ይኸውልሽ፣ ልታገቢኝ እንደማትፈልግ ያውቃለሁ እና እኔን ላገባሽ እንደማልፈልግም ታውቂያለሽ። አውቃለሁ። ለሆነ ነገር ብለው ሁለታችን ሊሰውን አስበዋል። እኔ እንጃ አላውቅም። ብቻ ግን ከተጋባን በኋላ የምናውቅ ይመስለኛል። ኑ መሊክ፣ አትነሳ። አይ ዝም ብዬ ጋደም ብዬ ነበረ። ነይ፣ እንቅልፍ አልወሰደኝም። ትንሽ ጠጋ በል። ምን አደረግሽ? ኒሀየት እንድትውጭ ለቀቀች? ኒሀየት በመጨረሻ ለቀቀችኝ። በድጋሚ ምን እያሰብክ ነው? የሆነ ሀሳብ ነገር። ሂክመት አገገማ ተመልሳ መታለች። ኑ እንግዲህ አሁን ጊዜው እንደሆነ እያሰብክ ነው አይደል? እውነት እንደኔ ከሆነማ ሳሚት እስኪሞት እንጠብቅ ነበር። ሴጣኗ የቁም ስቃይ ውስጥ መሆን ያለባት አይመስልም? በየቀኑ በፍርሃት መርበትበት ያለባት አይመስልም? አይሻልም? ዓላማችን ስቃይን ለመስጠት ከሆነ ከዚህ የተሻለ ማሰቃያ የለም። ልክ ነኝ? ልክ ነህ። ምንድን ነው የሚያስቅህ? ቆይ አንድ ነገር ልንገርሽ። እንዴ ተናገር። አምላኬ፣ ይህን ሴጣንም አያስብም። እውነቴን እኮ ነው የምልሽ። ማለቴ እቺ ሂክመት የሂክመት የልብ ድካም ግርግር ውሸት ነው። ሁሉም ነገር ሴቭ ላይ ወደዚህ እንድትመጣ የታቀደ ነው። ታውቂያለሽ? አይ ይሄ የማይመስል ነገር ነው። እምልልሻለሁ። እስኪ ለመጀመሪያ ጊዜ አዳምጪኝ። ሆስፒታል ሄጄ ነበር። በነገራችን ላይ ለራሷ ብዬ ነው የሄድኩት። ሂክመት መነጽሯን ረስታ እንዳመጣላት ጠይቃኝ ነው የሄድኩት። ነርሶቹ በሹክሹክታ እሷን ሲያሟት ነበር። እርስ በርሳቸው እያወሩ ነበር። ይገርምሻል፣ ሁሉም ነገር ሴቭ ላይ እንድትመለስ የተደረገ ድራማ ነበር። እባክን የማይመስል ነገር አታውራ ነው። እቺ ሴት ከፍተኛ የሕክምና ክትትል ገብታል ነበር እንዴ? ሰዎችስ መጥተው አልጎበኟት? መሌክ፣ የምናገረውን ነገር ስሚኝ። የኢኬጂው ምርመራ ሆስፒታል ነርሶቹ የልብ ድካሙ ሁሉም ነገር የተቀነባበረ ነው ሲሉ እኮ ነው የሰሟቸው። እመኝኝ። ስለዚህ ይህን ሁሉ ነገር ያደረጉ ሴቪ ላይን አስመልሰው ለማጋባት ነው? እውነት ለምናገር አላውቅም፣ ግን ደግሞ እንደምናየው ከሆነ እቅዳቸው በደንብ ይሰራላቸው ይመስላል አይደል? ሴቪ ላይ ጊዜ ሳታጠፋ በፍጥነት ነው የመጣችው። ቢሆንም ግን ነግራታለሁ። ምን? አዎ ሁኔታውን እንደዛ እንደምታስቡ እንዳለ። እንዴት ማለት? እናትሽ ያደረገችው ነገር በሙሉ ማጭበርበር ነው፣ ውሸት ነው ልትላት ነው? ኑ ለምንድን ነው እንደዚህ የምታደርገውና ችግር የምፈጥረው? አምላኬ ሆይ ለምንድን ነው ችግር የምፈጥረው? ግፍ አይደለም ያደረጉት እንዴ? ልጅቷ እውነቱን የማወቅ መብት አላት። ይሄ ምንድን ነው? ቆይ የፈጣሪ ያለ ጥቅም ሳለው እንዴ? ልጁን ልታገበው ነው። ሁሉም ሰው አሁን ሰርጉን የት እንደሚያደርግ እያወራ ነው ያለው። በቃ ይሄው ነው ያለው እውነት። አታይም እንዴ? እሺ ግን እኛስ ነው? እሺ ገብቶኛል። ልጅቷን የደበቋት የሆነ ነገር አለ ነው የምትለው። እና ተነስተህ ሄደ በኋላ ላይ እንዳታዝን ብለህ ሁሉም ነገር ነገርካት። ግን ከዛ በኋላ የሴቪ ላይ ጉዳይ ነው። ይኸውልሽ፣ ሁሉንም እንርሰውና እንጋባ። ቤተሰቦቻችን ደስተኛ ይሆን። ከዛ በአጭር ጊዜ ውስጥ ልንስማማ አልቻልን ብለን እንፋታለን። እንደውም ታውቃለህ፣ በጣም ቆንጆ የሆነ መፍትሄን ያመጣሁ። እውነቴን ነው። ሴቪ ላይ አባቴን መቃወም አልችልም። እባክሽ ታሟል። እሺ
እሺ በቃ እንጋባለን፣ ግን ለ6 ወር ነው የምንቆየው። ከዛ በኋላ እንፋታለን። እሺ ተቀብያለሁ፣ ይስማማኛል። እንደዛ ከሆነ ተስማምተናል። ኑ ውዴ፣ ይሄኝማ እቺ ልጅ መውደድ ብቻ ሳይሆን በጣም በጣም በፍቅሯ ከንፈዋል። ተይዛል፣ ይታያል። ግን ይሄ ነገር በግልጽ እኮ ነው የሚታይብህ። የእውነት መሌክ፣ እንግዲህ ሆን ብለሽ አትገፋፍኝ፣ አታስጨንቅኝ። ስለፈጠረሽ አምላክ ወደዚህ የመጣ ነው። ቆይ ለምንድን ነው ንገርኝ እስኪ። እዚህ የመጣ ነው ለዓላማ ነው። የራሳችን ግብ አለን። ምን ላደርግ ነው? ቆይ ልቤን ላዳምጥ ነው? ልቤን የማዳምጥበት ምንም አይነት ጊዜም ሆነ ሁኔታ የለኝም። ይህን ታውቂያለሽ አይደል እንዴ? እንዴት እንደዚህ ትይኛለሽ? ቆይ ንገርኝ እስኪ። ምን እያልሽ ነው? ተመልከተኝ፣ እያየኝ እንጂ አይኔን እያየኝ እኮ አይደለም። ስታወሪ ማዳመጫ ጆሮ ስላለኝ እየሰማሁሽ ነው። ልታየኝ ፈቃደኛ አይደለህም። እያየኝ እስኪ። አምላክ ሆይ ያልያዘኝም አልኩሽ እኮ። እቺ ልጅ ዛሬ ማታ እኔን ለማባሳጨት ቆርጣን የተነሳችው። ቆይ እኔ ስታስቢው ከሱምሩክ ሻንሳላን ጋር ቅርበት ካላት ልጅ እንዴት ፍቅር ሊይዘኝ ይችላል? እንዴት ነው የምታስቢው? ቆይ እንዴት ሊሆን ይችላል? በፍጹም ነገር ሊፈጠር አይችልም። ሊፈጠር ይችላል። አይፈጠርም። ሊሆን ይችላል። ቆይ አንዴ፣ አንተ ሰው አይደለህ እንዴ? በጭራሽ ይኸውልሽ፣ በጭራሽ ሊፈጠር አይችልም። እሺ ሴቪ ላይ ታሳዝነኛለች። በቃ ቢያንስ ህሊና ያላት ልጅ ናት። ተረድተሽኛል? ህሊና ያላት ልጅ ናት። እሺ እሺ ይሁን፣ አንተ እንደፈለክ ይሁንልህ። በቃ እኔም እሱ ነው እያልኩ ያለሁት። ትዕግስቱን ስጠኝ። ይኸው ግለሃሉላ እኮ አይታየም። እሳት ለኩሰሻል። ክፍሉን በእሳት ተይዟል። መስኮቱም ዝግ ነው። ይህ ፈጣሪ ያለ ስምኛውን ድጋሚ ማውራት አልፈልግም። እሺ በቃ ፍቅር ይዟል፣ ግን ለማንም አልናገር። በሚስጥር ይዟል። ምንድን ነው እሱ? ስለምንድን ነው እየወራሽ ያለሽው? በፈጣሪ ያለ ይህን ርስተዩ። በቃ እባክሽን አታስጨንቂኝ። በቃ እባክሽ። ለምን ለጂያን ላልነግረው ነው? እነግረዋለሁ። ለጂያን ያልሽው? ለምንድን ለጂያን የምትነግረው? ፈጣሪ ወይ ልክ የምታገባው ብቻኛዋ ሴት ሴቪ ላይ ብቻ ይመስል። ቆይ ምንም አልገባኝም፣ ንገረኝ። ጂያንም እዚህ ውስጥ የለበትም እንዴ? አምላኬ ሆይ ቆይ እኛ ወሬ አጣሪዎች ነን እንዴ? ለምንድን ነው ነገሮችን እያነፈነፍን የምናጣራው? ራሱ በራሱ ይረስበት። በቃ ጉድ እኮ ነው። የሳሚ ሻንሳላ ልጅ አባት ልጅ ነው እንዴ? ንገርኝ እስኪ። ምንድን ነው? ምን እየተካሄደ ነው? ንገርኝ እስኪ። ተመልከች፣ ምንድን ነው የሆንሽው? ምናልባት እሱ የሚያውቀው ነገር ይኖራል። ምናልባትም እሱ እዚህ ውስጥ ፍላጎት ይኖረዋል። ጂሃንና ሳሜት አብረው ሆነው ከዚህ ነገር ውስጥ የሆነ ነገር ለማውጣት እየሞከሩ ይሆናል። ምናልባትም ደግሞ ስለ ነገሩ ሁሉንም ነገር ያውቅ ይሆናል። ፈጣሪ ሆይ ለምን? ቆይ አንዴ፣ ሴቪ ላይ ለእኔ አባቴ ልጅ ናት። ታዲያ ለምንድን ነው ለሴቪ ላይ ነግረህ እኔ ለጂሃን ማልነግረው? ይሄ ጂሃን ለምንድን ነው ስለዚህ ጂሃን ይህን ያህል የምታስቢው? ለምንድን ነው ንገሪኝ። ቆይ ቀንም ማታም ስለ እሱ ጊዜሽን ሰተሽ የምታስቢለት ለምንድን ነው? አልገባኝም። ሙሉ ጊዜሽን ሰተሽ የምትከራከሪለት ለምንድን ነው? ይቅርታ፣ ሰፊውን ጊዜሽን ሰተሽ ማለት ምን ማለት ነው? እና የኔ ሀሳብና ግምት ያንተን ያህል ልክ ነው? ጥሩ ህሊና ያለው። አዎ እውነት ነው። የኔ ህሊና የቱ ጋር እንዳላውቃለሁ፣ ግን ያንተን ከዚህ በኋላ እርግጠኛ አይደለሁም። ስሚኝ፣ የምር በንዴት እገልሻለሁ። እሺ የምር እገልሻለሁ እያልኩሽ ነው ያለሁት። ሰይጣኔን አታምጪ አንቺ ልጅ። እገልሻለሁ። እሺ የእውነት እገልሻለሁ። ልትገለኝ አትችልም። ካደረከው ከዚህ በኋላ ብቻህን ትቀራለህ። በል በቃ ሄድኩኝ። ሂጂ፣ ወንድምሽን ትተሽ ሂጂ። ልሄድ ነው በቃ። ስለ መጣሽ አመሰግናለሁ። ምንም አይደል። ምን ልትነግረኝ ፈልገህ ነው? መሊክ፣ አንዳንድ ልነግርሽ የሚገቡ ነገሮች አሉ። እኔና ሴቪ ላይ ልንጋባ ነው። ግን እውነቱን ለመናገር ይህንን ነገር ፈልጌው እንዳልሆነ እንድታውቅ ይፈልጋለሁ። እኔና ሴቪ ላይ ምርጥ ጥንዶች አይደለንም። አውቃለሁ። ልታገባ ነው ማለቴ ሁሉም ሰው ያውቃል። ይሄ የግል ህይወት ነው እና ከፈለግ ደግሞ ልጠብቂኝ ትችያለሽ። ይቅርታ። ምን? ይኸውልሽ የማይመስል ነገር እንደሆነ አውቃለሁ፣ ግን ይህ የቤተሰብ ጉዳይ ከተፈታ በኋላ ከሴቪ ላይ ጋር ፍች እንፈጽማለን። ቀኑንም ወስነናል።
በ6 ወር ውስጥ የሚያቆም ይሆናል። ሴቪ ላይም ብትሆን እሱ ነው የምትፈልገው። ለአጭር ጊዜ ነው፣ በጣም አጭር ጊዜ። ጂያን፣ አሁን እየጠየከኝ ያለው ነገር ግን ታውቋል? አውቃለሁ ምን እንደምፈልግና ምን እንደሚሰማኝ በደንብ አውቃለሁ። ሁሉንም ነገር መንገር ብችል ምኞቴ ነው፣ ግን መናገር አልችልም። እባክሽ ተረጂኝ መሌክ። እንድትጠብቂኝ ይፈልጋሉ። ያው አንቺ ከፈለግሽ ነው። አንቺ ነሽ እንዴ እማዬ? ነይ ግቢ። ምንድን ነው? ንሁን እየጠበቅሽ ነው ወይስ ደግሞ ሜሌክን? ሳሚት አለ። ሳሚት የት ነው? መታጠቢያ ቤት ገላውን እየታጠበ ነው። ለምን ፈለግሽኝ? ጥሩ ነይ፣ እኔ መነጋገር አለብን። እማዬ የአንቺ ክፍል ውስጥ ነው የምናወራው። ቆይ መሌክ ብትመጣና ስናወራ ብትሰማን ምን ሊፈጠር ነው? አይ አትመጣም፣ ደግሞም ወደዚህ አትመጣም። ሌላ ክፍል እንድትተኛ ልኪያታለሁ። ወደዚህ አትመጣም። ነይ ነይ፣ አንድ ጊዜ እዚህ ጋር ተቀመጪ። ምን? ለምንድን ነው ደግሞ የላክሻት? ፈጣሪ ጠብቀኝ እኔ ልጅ። ከዚህ በኋላ ከእሷ ጋር አንድ ክፍል በጭራሽ አልተኛም። ደግሞ ትራስ አንስታ አፍና ብትገለኝስ? ፈጣሪ ጠብቀኝ። ምን ሊባል ነው? ከዛ ጠዋት ላይ እናንተ ሴትዮዋ አርጅታ በተፈጥሮ መንገድ ነው ያረፈችው ምናምን ልትሉ ነው? በቃ እንደዛ ብላችሁ ልትቀብሩኝ ነው? በጭራሽ የማይሆን ነው። እማዬ በፈጠርሽ ምን እያልሽ ነው ያለሽው? አሁን ደግሞ ልጆቹን ነፍሰ ገዳዮች አደረግሻቸው? ሱምሩ፣ እነዚህን ፍጥረቶች እየተከላከልሽላቸው ነው? በፈጠርሽ አምላክ። እማዬ ምናምን አትበይኝ። የዚህን ጉዳይ ከባድነት ለምንድን ነው የማትረጂው? የኔ ልጅ ተረጂኝ። ሴጣኖች ናቸው እያልኩሽ ነው። ነፍሰ ገዳይም ሊሆኑ ይችላሉ። ምንም ነገር ማድረግ ይችላሉ። አንቺ እኔና ልጆቹ ብቻ አይደለንም። ገባሽ አይደል? ሁላችንንም ሊጨርሱን ይችላሉ። ሲጀመር እቅዳቸው እሱ ነው። ግን አሁን አውቄዋለሁ። የሆነ ሀሳብ አለኝ። ምን ማድረግ እንዳለብኝ በደንብ አውቃለሁ። እማዬ ቆይ ግን አንቺ ደህና ነሽ? በተሻለ ፍጥነት ሐኪም ጋር ሄደሽ ብትታይ ጥሩ ይመስለኛል። እውነቴን ነው። ሱምሩ፣ እኔን ልክ እንደታመመ ሰው ማድረግሽን አቁሚ። እያነድድሽኝ ነው ያለሽው። ምን ማድረግ እንዳለብኝና ምን እንደምል በደንብ አድርጌ ያውቃለሁ። ምንም እንዳታስቢ። ይሄ እንግዲህ የበዛ ጥርጣሬ ነው እማዬ። በእውነት እንደዚህ ዘና ብለሽ መቀመጥሽ በጣም የሚደንቅ ነገር ነው። አንቺ ልጅ ታውረሻል እንዴ? ምንም አይታይሽም? በዙሪያሽ እየተካሄደ ያለው ነገር አይታይሽም? የኔ ልጅ እማዬ በዙሪያዬ ምን እየተካሄደ ነው ያለው? ፊት ለፊቴ ምን አለ? ቆይ ምን እየተካሄደ እንደሆነ ልንገርሻ። ወንዱ ልጅ አይኑን ሴቬ ላይ ጥሏል። ተረዳሽኝ አይደል? እና ሌላኛዋ ደግሞ በዛ በኩል ጂሃንን ለማማለል እየሞከረች ነው። እነዚህ መንትያዎች በቅርቡ ከውስጥ ሆነው ይህን ግዛት ይቆጣጠሩታል። የእውነት ግን እንደሱ ያለ ነገር ሊፈጠር ይችላል? ሱምሩ፣ በአፋጣኝ የሆነ መላ ልንፈጥር ይገባል። በአፋጣኝ አሁኑኑ። ይህን ችግር በቶሎ ማስወገድ አለብን። ለሳሜት እውነቱን ብቻ አይደለም የሚነግሩት፣ ያታልሉታል። እመኝኝ፣ ሌላም ዓላማ አላቸው። ልጆቹን ያገቧቸዋል። ከዛ በኋላ ልጆች ይወልዳሉ። እኛም እጃችንን አጣጥፈን ከሩቅ ሆነን ምንም ማድረግ ስለማንችል እንደዚህ እንመለከታቸዋለን። ይሄ ነው ዓላማቸው። ስማኝ ሳሚት፣ እዛ ነው የተወለድኩት። ወጣትነቴን እዛ ነው ያሳለፍኩት። ለአንተም እንደዛው ነው። እዛ ቦታ ሺህ ትውስታዎች አሉ። እንዴት ነው የምትሸጠው? ተገድጄ ነው የሸጥኩት ሂክመት። ይህ ቤት ዝም ብሎ ተቀምጦ እየወደቀ ነው እና ብሸጠው ብዬ አስቤ ሸጥኩት። ስሚ ሂክመት፣ በሰዓቱ ብዙ ገንዘብ ያስፈልገን ነበር። በአስቸኳይ ገንዘብ ያስፈልገን ነበር። ዕዳችን አናታችን ላይ ሊናድብን ደርሷል። ባልሸጠው ለመሸጥ መገደድ የማይቀር ነበር። ሺህ ጊዜ ስለዚህ ነገር ነግሬሻለሁ። ግን አንቺ አሁንም ድረስ እየመጣሽ ግን ትይኛለሽ። ምን ማድረግ ነበረብኝ ታዲያ? ሻንሳላኖች በዕዳ ምክንያት ንብረታቸው መያዝ አለበት? ተው እንጂ አያታችን የተወልንን ቤት እኮ ነው የሸጥከው። እሺ ሌላ ሺህ ንብረቶች አሉ አይደለም? ሂክመት ብልህ ሴት ነሽ፣ እሱን ደግሞ ሁላችንም እናውቃለን። ግን ሌላውን ልሸጥ ብችል ኖሮ አልሸጠውም ነበር ሂክመት።
ይኸውልሽ ስሚኝ፣ ቤልሺማር ያለው ሆቴል ከተሸጠ ዓመታት አልፎታል። ጉቫርጂንክ ውስጥ ያለው 600 ሄክታር መሬት ከ6 ወር በፊት ተሸጠዋል። ስለዚህ ገንዘብ ሊያስገኝ የሚችለው የቀረው ነገር ያ የድሮ ቤት ስለነበር በቃ ሸጥኩት። በጣም ቆንጆ ቤት ነበር። ይኸውልሽ ጂሃንና ሴቪላይ በቅርቡ ካልተጋቡ ያለን ንብረት በሙሉ አንድ በአንድ ከእጃችን ላይ ሲወሰድብን ታያለሽ። እሱን ልነግርሽ ይፈልጋሉ። እሺ ማን ነው የገዛው? የምናውቀው ሰው ነው የገዛው? አላውቅም። ጠበቃችን ናት ጉዳዩን የጨረሰችው። እኔ ፊርማ ነው የፈረምኩት። እኔ እኮ እዛ ቤት ውስጥ ጥሩ ሀሳብ ነበረኝ። ይሄን የገዛው ሰው የድሮ ቤት ነው ብሎ ያፈርሰው ይሆናል። እስቲ ሄጄ አየዋለሁ። ምናልባት መደራደር የምችልም ከሆነ ደግሞ እናያለን። ተመልከቷት፣ በየሄደችበት ሁሉ ፎቶ ትነሳለች። ልክ የተሰራ ፊትሽን ለማየት በጣም ይጓጓን ይመስላል። ቀንድ አወጣ ነገር ናት። አባዬ የዚች ልጅን ፎቶ ያውማ፣ ፊቷን የተሰራችው ነገር አያስጠላም? በጣም ነው የሚያስጠላው። እስኪ ንገርኝ፣ ይህንን ስልክ የሰጠሽ ማን ነው? ውይ አባዬ፣ ነይ ከኔ ጋር። አባዬ ወዴት ልትወስደኝ ነው? እሺ ቦርሳዬን ልያዝ። ቦርሳዬን ግን ወዴት ነው የምንሄደው? እነዚህ ምን ላድርጋቸው? ወደ ውጭ ልጣላቸው ይሆን? ሴልቹክ ውጭ አውጣቸው። ምናልባት በኋላ ላይ ሊጠቅሙን ይችላሉ። በኋላ በደንብ እናያቸዋለን። ወንድሜ ልናድሰው እንችላለን እንዴ? አላውቅም። የሚያስፈልገው ይመስላል? እውነት ለመናገር አይመስለኝም። እንዲሁ ደህና ይመስለኛል። እኔም በጣም ቆንጆ ይመስለኛል። ልክ እንደማስታውሰው ነው። ውይ በጣም ይቅርታ ስለረበሽኳቸው። አንድ ነገር መጠየቅ እችላለሁ? ታሲን ሂክመት፣ እዚህ ምን ታደርጋለህ? ይህን ቦታ ገዝቼዋለሁ። ስለዚህ አንተ ነህ? ስለዚህ አንተ ነህ ማለት ምን ማለት ነው? ቅድም ወንድሜን አናግሬው ነበርና የድሮውን ቤት ሸጬዋለሁ፣ ግን ገዢው ማን እንደሆነ አላውቅም ብሎ ይነግሮኝ ነበረ። ለዛ ነው እንደዛ ያልኩ። እንዴት ያለ አጋጣሚ ነው! እኔም በጣም ነው የተገረምኩት። እኔም እባክሽ ነይ ተቀመጭ። በጣም አመሰግናለሁ። ምንም አይደል። እባክሽ ቁጭ በይ። ስለዚህ ለዛ ነው። ምኑ ነው ለዛ ነው? ታዚም ብዙ መልእክት ልኬልህ ነበር። በእርግጠኝነት የዚህን የሽያጭ ጉዳይ ለመጨረስ ወዲያ ወዲህ ስትል በስራ ተጠምደ ይረሳኝ። ሂክመት፣ እኔ እንደዚህ አይነት ስራዎችን አልሰራም። ለሱ የሚሆኑ ሰራተኞች አሉ። እየቀለድኩኝ ነበር። በስራ ተጠምጄ ነበር። ልክ ነሽ። ከሀገር ውጭ የሆኑ ጉዳዮች ነበሩኝ፣ እነሱ ማስተካከል ነበረብኝ። ከዛ ምግብ ቤቱም አለ። ይሄንን ማየት ስለነበረብኝ ነው የመጣሁት። እኛ ሴቶች እንደዚህ ነን። ቢያንስ ትጽፍልኛለህ ብዬ ጠብቄ ነበር። አዎ፣ ግን ያው እዚህ ከሌለው ጉዞ ላይ ነው የምሆነው። ስልኬን በብዛት አላየውም፣ አስቀምጬ ነው የምሄደው። ጉዳዮችን በብዛት ልጆቹ ናቸው የሚያስጨርሱልኝ። ለግል ጉዳይ በሆኑ ነገሮች አያስቸግሩም። እሺ፣ ችግር የለውም። ብዙም ላስጨንቅ አልፈልግም። ይኸውልሽ፣ ምናልባት መልእክት ልከሽልኝ ወይም ደግሞ ደውለሽልኝ ምላሽ ካላገኘሽ እዚህ ሀገር የለሁም ማለት ነው። በጣም የግል ጉዳይ ካልሆነ ሰሞኑን የት እንደነበርክ ትነግረኛለህ? ባኩ። አዛባርካን ባኩ? አዎ አዎ። እዛ ሆቴሎች አሉኝ እና የባለቤቶች ስብሰባ ነበረብኝ። እሱን ለመታደም ነበረ። ወደዛ ቦራ እንሄዳለሁ። ታሲን፣ እዚህ ቤት ላይ በጣም ብዙ ትውስታ አለብኝ። የልጅነቴ፣ የወጣትነቴ፣ የጎረምሳነት እድሜ። በማንኛውም አይነት የሥራ ዘርፍ መስራት ፈልገው ሳይሳካለው ቀርቷል? እንግዲያውስ ሳይጨነቁ፣ ፋሚሊ ወርክ ኤጀንሲ በማንኛውም አይነት የሥራ ዘርፍ እርስዎን ተቀብሎ ለማስተናገድ እነሆ ዝግጅቱን አጠናቋል። እርሶ ብቻ የሥራ ልምዳችሁንና ዶክመንታችሁን ይዛችሁ አዲስ አበባ መገናኛ ላይ በሚገኘው መተባበር ሕንፃ 4ኛ ፎቅ ቢሮ ቁጥር 421 ብቅ ብለው ያናግሩ። ለበለጠ መረጃ በ0997 470384 ወይም ደግሞ በ0997 47 3781 ይደውሉ። ፋሚሊ ወርክ ኤጀንሲ።
እንዳትመጣ አባት ያልነገረህም? አንተም ሆንክ እናትህ እዚህ መናፈሻ ውስጥ እንዳትገቡ ተከልክላችኋል። አሁን ከዚህ ጥፋ። የማትረባ ልጅ አንተን አንፈልግም። ጥፋ ከዚህ። ሴልቹክ፣ ሂክመት ሻዩ ትኩስ ነው። ሴልቹክ ቆንጆ ቡና ነው የሚያፈላው። ያምጣልሽ? እዚህ ከመምጣቴ በፊት ቡናም ሻይም ጠጥቻለሁ፣ ግን እዚህ ጋር ሆኜ ከአንተ ጋር ሻይ ብጠጣ ደስ ይለኛል። ሴልቹክ፣ ለውዷ ሂክመት ሻንሳላን ቆንጆ ወፍራም የሆነ ሻይ አፍላላት። በልበል ፍጠን። እሺ። ቤት ለምቦሳ ብያለሁ። አመሰግናለሁ። እሺ እሺ እሺ፣ ውረጂ ውረጂ ውረጂ፣ ተራመጂ። ለምንድን ነው ወደዚህ የመጣ ነው? እሱን አሁን የምታዩ ይሆናል። በይ ተራመጂ። እጃችሁ እንዳታንቀሳቅሱት። ነይ ወደዚህ። ምን እንዳለ እኔ ቱርሉ፣ ሰላም። አቶ ሳሚት እንኳን ደህና መጣ። አመሰግናለሁ። ወይዘሪት ሀሪካ አንቺም እንኳን ደህና መጣሽ። ወይዘሪት ብለህ መጥራት አያስፈልግህም ቱርሉ። ከዚህ በኋላ ሀሪካ ከዚህ ኩሽና ሰራተኞች አንዷ ሆና ትሰራለች። ምን? ይቅርታ ጌታዬ። ምንም ግልጽ ያልሆነ ነገር የለም ቱርሉ። ስደግመው ከዚህ በኋላ ሀሪካ ሻንሳላን እዚህ ኩሽና ውስጥ ዕቃ አጣቢና ዕቃ አስተካካይ ሆና አብራችሁ ትሰራለች። ገባችሁ? ጽዳትም ቢሆን የእሷ ኃላፊነት ነው። በየዕለቱ በየቀኑ ብርጭቆ፣ ሳህን፣ ትሪ፣ ሁሉንም ነገር ታጸዳለች እና ሁሉም ቦታ ንጹህ እንዲሆን እፈልጋለሁ። አባዬ፣ እየቀለድኩ ይመስልሻል አይደል ሀሪካ? ስታይኝ እየቀለድኩ ይመስላል? አንዳችሁ ሽርጥ አምጡላት። ፍጠን፣ ከዛ ጋር ሽርጥ አምጣ። አምጣው፣ ለእኔ ስጠኝ። ነይ ወደዚህ ነይ ውድ ሀሪካ። በይ የኔ ቆንጆ ልጅ። ይሄ ቆንጆ ነው አይደለም እንዴ? ስሚኝ፣ አሁን ለመደበር ራሱ ጊዜ አይኖርሽም አይደል? እስኪ ልሽ፣ በጣም አሪፍ ነው፣ ቆንጆ ነው። ስሚ፣ ይኸው እዛ ጋ ባለው የጥበቃ ካሜራ እንደምከታተላችሁ እኮ። ልትረዷት ወይም እንድትቀመጥ ብትፈቅዱላት እናንተ ላይ ነው እርምጃ ወስዶ። ገብቶናል አለቃ። ጥሩ፣ መልካም ስራ ሼፍ። እሺ ሀሪካ፣ እነዚህን ሳህኖች በማጠብ እንጀምር። ሁሉም መታጠብ አለባቸው። በይ ቦርሳሽን አስቀምጭና ቀጥታ ወደ ስራ ግቢ። በሉ እናንተ እነዛን ወደዚህ አምጧቸው። በጣም ይቅርታ፣ ለዚህ ነገር አዲስ ነኝ። ሄሎ መልክ፣ የሆነ ቦታ እንድትመጪ አድራሻውን ልክልሻለሁ። አድራሻ? ንሆን እዚህ ይዘሹ ነይ። ሁለታችሁንም እጠብቃችኋለሁ። አሁኑን ሁሉንም ነገር መነጋገር አለብን። እሺ? እሺ። ሰላም ላንተ ይሁን። ምን ተፈጠረ? የሆነ ነገር እያየህ ትመስላለህ። መደበኛ የሆነ ፍተሻ ነው። ቡንያሚን እንደዚህ ያለ ድንገተኛ ሁሌ ፍተሻ ያደርጋል። እና አሁን ምን አይነት ፍተሻ? ቆይ ሁሉንም የሻንሳላልን ደህንነት በተመለከተ ሁሉንም ነገር እያጣራን ነው። ይህ አይሆንም ኑህ። እነዚህ መኪኖች ቢያንስ በየቀኑ መታጠብ አለባቸው። ገባህ? በየቀኑ መታጠብ? አዎ በየቀኑ መታጠብ አለባቸው። አየህ፣ ጥሩ ስራ ነው ጓደኛዬ። አንዳንዴ ደግሞ በቀን ሁለቴ ምን ያለው ሁኔታ ሲፈጠር መኪናው አቧራማ ወይም ተራራማ ቦታ ሲነዳ የዛኔ በቀን ሁለቴ ይታጠባል። የእሱ ሙሉ ሻንሳላን መኪና እንደሆነ ይታወቃል። እናንተ ደግሞ የታወቅ ሹፌር ነህ። መኪናው ላይ ምንም አይነት አቧራ መኖር የለበትም። ጎማው ላይ ራሱ ቅንጣት ታክል በፍጹም ጭቃ የሚባል ነገር መታየት የለበትም። ገባህ አይደል? ይኸውልህ ሱምሩ እንደዚህ አይነት ፍላጎት ቢኖራት ኖሮ ወንድሜ ትነግረኝ ነበር እኮ። ለምንድን ነው ሱምሩ አንተን ለማናገር የምትቸገረው? ለአንተ የነገረች ነገር አለ እንዴ? ማለት መኪና ይቆሽሿል ወይም ንጹህ አይደለም እንደዚህ አይነት ነገር? ሲጀመር ለእኔ ምንም ነገር መናገር የለባትም። ቡንያሚን ፓክደሚር ስራውን በሚገባ ያውቃል። የእኔ ሥራ ምን መሰለህ? የቀጣሪዎቼን ደህንነትና ምቾት
የተጠበቀ መሆኑን ማረጋገጥ ነው። ስለዚህ ሁሉም ነገር መስመሪን ይዞ እንዲሄድ ለማድረግ በየቀኑ አንድ በአንድ ግዴታዬን ነው የምወጣው። ገባ? በደንብ ትወጣ። አዎ በደንብ እወጣለሁ። ሻንሳላኖች ወደ ቤት ሲመለሱ ደግሞ ጭንቅላታቸውን ትራሳቸው ላይ ሲያስደግፉ ያለው ምንም አይነት ሐሳብ፣ ጭንቀት እንዳይገባቸው የማድረግ ትልቅ ኃላፊነት ስላለብኝ እሱን በደንብ አረጋግጥልሃለሁ። ያኔ ታውቀኛለህ። እና እሱ አንተ ምንድን ነው የሚያስፈልግ? ቆይ የቀኝ እጅ ወይም እንደዚህ አይነት ነገር? የቤተሰቡ አስተዳዳሪ መሪ ክፍል። በጣም ጥሩ። አቶ ሳሜት እዚህ በማይኖሩበት ጊዜ የዚህ ቤት ንጉሥና ትልቁ መሪ እኔ ነኝ። ገባህ? አሁን የምመክርህ ነገር ቢኖር ከኔ ጋር እንድትስማማ ነው። አለበለዚያ ምን? እባክህ ንገረኝ። አለበለዚያ ምን? ንገረኝ። በመጣህበት መንገድ ትሄዳታለህ። ይህን ስራ አንተ ስላሰጠኝ ልታስባረረኝ ነው? ንገረኝ እስኪ። ቆይ አንተ ማን ነህ? አልገባህም አይደል? የዚህ ቤት ዋና አስተዳደር እኔ ነኝ። ይህም ማወቅ አለብህ። እሺ። እና ሰው መቅጠርና ማባረር ከሥራ ክፍሌ ውስጥ አንደኛው መሆኑን እንድታውቅ እፈልጋለሁ። ገባህ? ስለዚህ ከእኔ ጋር ግድ መግባባት አለብህ። አለበለዚያ ግን በአንድ ቃል ብቻ አንተንም እህትህንም ከዚህ መንቅሬ በሰከንድ ውስጥ አባራችኋለሁ። ግልጽ ነው? በጣም ብልህ እንደሆንክ ነው የምታስበው። ብልህ ሊሆን አሉን አብረን ወደፊት የምናየው ነገር ይሆናል። እሺ? መቼም እስካሁን ድረስ አትገነዘብ የምትቀር አይመስለኝም። ይህ ቦታ ከበድ ያለ ነው። ሕጎቹ ጠንካሮች ናቸው። ግን እኔ አሁንም ቆሜያለሁ። ባለሁበት ቦታ አለው። ይሄ ደግሞ ብልህነቴን ያሳያል። መኪና ከመኪና መለየት ራሱ አትችልም። እስኪ የሰሌዳ ቁጥሩን ነው። ወይዘሮ ስምሩ መኪናዋን ይዘውታለች። በደንብ ግልጽ ላድርግልህ። እንደውም አሁን እየደወለችልኝ ነው። ልታናግራት ትፈልጋለህ? የቤቱ አስተዳደር ክፍል። ሄሎ፣ ወይዘሮ ስምሩ። ስምሩ በይ አንቺ ሂጂ። እነሱ አሁን ይደርሳሉ። እማዬ ለምን አይገባሽም? ከእነሱ ጋር ብቻሽን ልተውሽ አልፈልግም። ምን ማለትሽ ነው? እንዳይገሉኝ ፈርተሽ ነው ወይ? ከግድያ ጋር የሚያያዝ አይደለም። እንደዛ አላልኩም። ደግሞ እባክሽ ሶምሮ ሂጂ። ኖ እዚህ ምን ልናደርግ ነው? ይሄ ቦታን ተመልከተው። ወጥመድ አዘጋጅታለን ቢሆንስ? ቆይ ልታስገድለን ቢሆንስ? ልታስገድለንስ ቢሆን ምን ማለት ነው? ቆይ የማይመስል ነገር አታውሪ። ወንድምሽ እኮ አጠገብሽ ነው። ኑ ብላ የጠራችን ቦታ ተመልከት። ፈጣሪው ይህን ቦታ ብቻ ተመልከት። ኑ ከዚህ ብትወረወረ ማን ሊያውቅባት ይችላል? እንሞታለን። ማንም አይፈልገን። መሌክ እስኪ መለፍለፍን አቁሚ። ማን ነው ከዚህ የሚጥለን? እኛም ባዶ እጃችንን እንኳ አልመጣንም። እሱ ነው እውቄ። ምንድን ነው እሱ? ምኑ ነው እሱ ደግሞ? ይሄ ደግሞ ምንድን ነው? እሺ አቁሚ። ሌላ ብጥብጥ አትፍጠሪ። ብጥብጥ አትፍጠሪ ማለት ነው ማለት ነው። ተናገርኩኝ። ማካበድ አያስፈልግም። ወንድም ታሲንን ጠይቄው ነው። እሱ ነው የሰጠኝ። በቃ ለምንድን ነው እንደዛ ያለ ነገር የጠየቅከው? ከዚህ በፊት በሽጉጥ እንደዚህ ያደረግነው ነገር አለ? ንገረኝ። እንዲሁም ለራሴ ፈርቻለሁ። ሽጉጡን ሳይ በጣም ፈራው። አትፍሪ። እኔ ነኝ። ምንም አትፍሪ። እሺ በፍጹም አትፍሪ። እንዴት ነው ማልፈራው? መሌክ ኑ። ይሄ ደግሞ ምንድን ነው? ቆይ ለምንድን ነው አንቺ እዚህ የመጣሽው? ውዶቼ፣ የኔ ውብ ልጆች፣ አሁን ገና ማወቄ ነው። እናንተ አሁን እናንተ የልጅ ልጆቼ ናችሁ። ሰማሁ ልጆቼ። ያለ እናት ለብቻችሁን ያደጋችሁት። የእናታችሁን ጠረን እንደናፈቃችሁ ሳታውቁት የእናታችሁ እግር ላይ ሳትንበረከኩን ያደጋችሁት።
እንዴት ያለ ከባድ ስቃይ ነው ፈጣሪ! ተሰቃይታችሁ ነው ያደጋችሁት። ያሳዝናል። አምላኬ እንደው በትንሽነታችሁ ባያችሁ። ለሱም አላደለኝ። ወይዘሮ ሱምሩ ነገረችሽ መሰለኝ አይደል? አዎ ነግራኛለች። የኔ መሊክ ዛሬ ሁሉንም ነገር ነግራኛለች። ስታለቅስ እኔም ሳለቅስ ነበር። በጣም ብዙ ስቃይና መከራ አሳልፋችኋል። እናንተም እናታችሁም። አንዴ ላቅፋችሁ እችላለሁ ልጆቼ? እስቲ በደንብ ልቀፋችሁ። የእነዚህ ሁለት መንታዎች ዓላማ ከውስጥ ሆኖ ግዛቱን መቆጣጠር ነው። ሱምሩ በአፋጣኝ የሆነ መፍትሄ መፈጠር አለበት። በአፋጣኝ። እውነት ለመናገር ቤቱን የገዛ አንተ እንደሆንክ ባውቅ ኖሮ ወዲያውኑ ነበር በር የሚመጣው። አዎ። እና ሳሜት ሻንሳላን እንዴት ነው? ካንሰር እንደታመመ ሰምቻለሁ። ፈጣሪ ያድነው። አሁን አብቅቷል። እርሱን እርሳው ማለት ያልፋል። አሁንም ድረስ ለሰው ካንሰሩ እንዳለ ነው የሚያወራው፣ ግን ከተሻለው ቆይቷል። እውነት የምርሽ ነው? ቆይ ግን ለምን እንደታመመ ያስመስላል? ጂሃን ወደ በርሊን እንዳይመለስ ለማድረግ። ጂሃን የሳሜት ሻንሳላን ልጅ ግን ከሌላ ሴት ነው የወለደው አይደል? ከመጀመሪያ ሚስቱ ዙሃል። በጣም መልካም ደስ የምትል ሴት ነበረች። እሷም በካንሰር ነው የሞተችው። የዛኔ ጂሃን ገና ትንሽዬ ልጅ ነበር። ሴትየዋን ታውቂያታለሽ? ያን ያህል አላውቃትም ነበር። እንዴት ሳውቃታለሁ? የዛን ጊዜ ላይ እኔ ትንሽ በጥባጭ ነበርኩኝና የሆነ ሰው አፍቅሬ አብሬ ኮብልዬ ነበርና አባቴ በሱ ተናዶ ከውርስ አወጣኝ። ልጅነቴንም ረሳው። ከማንም ጋር ለመገናኘት አልቻልኩኝም። አስታውሳለሁ የሆነ ቀን ወደዚህ ቤት መጣሁኝና የዛኔ አባቴ ቤት እንዳልነበር አውቃለሁ። ግን ሰራተኞቹ ሊያስገቡኝ አልፈቀዱም ነበር። ኤኒሴን ለማየት ነበር የፈለግኩት፣ ግን አላስገባም አሉኝ። ሳሊን እንኳን ሳይቀር ለእኔ ስለራራልኝ ብቻ ያኔ አባቴ ከቤት እንዳባረረው ሰማሁ። ይህንም ማመን ትችላለህ? ስለዚህ ሙዛፈር ሻንሳላን አባትሽ ጨካኝ ሰው ነበር ማለት ነው? ከሞተ በኋላ ነው ወንድሜን ማየት የቻልኩት። ሂክመት፣ ቆይ ግን አንቺ እናትሽን እንኳን ማግኘት አልቻልሽም ነበር? እናቴ ሞታለች። ማለቴ የማስታውሰው ልጅ እያለው ነበር የሞተችው። እንደዛ ነው። በጣም አዝናለሁ። በጣም አመሰግናለሁ። በጠዋት ወደ ክፍሌ መጣችና እማዬ አንድ ሚስጥር አለኝ አለችኝ። እኔም ምንም ሊገባኝ አልቻለም። በቃ ዝም ብዬ ሳያት ነበር። ከዛ እማዬ እነዛ ከእሳት አደጋ ያተረፉኝ መንትያዎች አሉ አይደል? የልጅ ልጆችሽ ናቸው አለች። እንደዛም ሆኖ ምንም አልገባኝም። ምን እያልሽ ነው ያለሽው ልጄ? ይህ ምን አይነት ቀልድ ነው? እኔ አንድ ልጅ ነው ያለኝ፣ እሷም አንቺ ነሽ አልኳት። ሁለት የልጅ ልጆች አሉኝ፣ ኤሳትና ሀሪካ። ምን አይነት ግራ የገባው ነገር ነው የምታወሪልኝ አልኳት። ታውቃላችሁ፣ ምንም ለማመን አልቻልኩም፣ ለመገመት ሁላ አልቻልኩም። እንዴት እንደዛ አይነት ነገር ሊፈጠር ይችላል አልኩ። እንዴት ነው የደበቅሽኝ? ምን ተፈጥሮ ነው? መቼስ ነው የተፈጠረው አልኳት። አክሱ አስተማሪነት ተመድቤ ስሰራ ነበር የወለድኳቸው አለች። አስተማሪ? አዎ። አሁን ግን አታስተምርም። ግን የእናታችሁ ሙያ መምህርነት ነበር። እሱንም አታውቁም እንዴ ልጆች? አይ እኛ ስለ እናታችን ምንም ነገር አናውቅም። እና ምንድን ነው የምታውቁት? እሺ ስለ እናታችሁ ምንድን ነው የምታውቁት? ንገሩኝ። ሀብታም ባል ለማግባት እኛን ጥላን እንደሄደች ብቻ ነው የምናውቀው። ይህን ብቻ ነው የምናውቀው። ለሳሜት ብላ ቆይ ለሱ ብላ
ሀገሯን ጥላ የወጣች ነው የሚመስላችሁ? አይ አይ የኔ ልጆች እንደሱ አይደለም። እንደዛ አይደለም እና እንደዛ አይደለም። በቃ እንደዛ አይደለም። ለምንድን ነው ታዲያ? እኛን ጥላ እንሄዳለች እኮ። እሱን ጥያቄ መጠየቃችሁ በጣም ልክ ናችሁ። ግን እሷ ትነግራችኋለች። አትፈቅዱላትም? ከመጀመሪያው ጀምሮ ሁሉን ነገር ታብራራለች። አንድ በአንድ ምን እንደተፈጠረ ራሷ ትንገራችሁ። ልጆቼ አንድ ነገር ልንገራችሁ። እናታችሁ እመኑኝ በጣም ሰላም አጥታለች፣ ደንግጣለችም። ከዚህ ሁሉ ዓመት በኋላ ድንገት ስታያችሁ እስቲ ያስቡት። እንዴት አትደንግጥ? ደግሞ ልክ ናት፣ በጣም ልክ ናት። የእኔ እናት ምን እንደማደርግ አላውቅም አለችኝ። ልጆቼን ክጃቸዋለሁ አለችኝ። የሚገርማችሁ እንደውም ከዛም አልፋ ስለወለድኳቸው ብቻ እናታቸው ልሆን አልችልም ብላ እስከ መናገርም ደርሳለች። ይህን ማመን ትችላላችሁ? በጣም ያማል፣ በጣም ያማል። ሁላችሁም በጣም ተሰቃይታችኋል። ቅድመ አያቴ እንደዚህ ያለ ሳጥን ነበራት። የሚያምርና የሚገርም ነበር። በፈረንሳይ ቄንጠኛ የእጅ ጓንት፣ የጣሊያን ከፋይ ጃኬትና እንደዛ መሰል ቄንጠኛ ልብሶች የተሞላ ነበር። ታውቃለህ፣ ክፍሏ ተደብቄ እየገባው የመረጥኩትን ለብሼ ራሴን አሸማሙን ነበር። በጣም ነበር የምወደው። ይቅርታ። እሺ ንገረኝ፣ ደረሰ? እሺ፣ ለአሁኑ ወደ እንግዳ ክፍል ውሰደው፣ ቡና ማቅረበለት። እኔም በ5 ደቂቃ ውስጥ ወደዛ እመጣለሁ። ሂክመት ውዴ፣ በጣም ይቅርታ፣ እንግዳ መጥቶብኝ ነው እና እሱን ሄጄ መታደም። እኔም ልሄድ ነው፣ ችግር የለውም። ሰዓቱም እየመሸ ነው። ግን ቆንጆ ቀን ነበር፣ ደስ ብሎኛል በጣም። አዎ መምጣትሽ ጥሩ ነበረ፣ ስለ ተጨዋወትን ደስ ብሎኛል። ግን ከመሄዴ በፊት ይሄንን ወስደዋለሁ። ምን እያደረግሽ ነው? ይሄን ልወስደው ነው። ቆይ አምጪው። እሱን መውሰድ አትችይም። ቤቱን ስገዛው አብሮት ያለውንም ዕቃ ፈልጊው። ይህ ዝም ብሎ ዕቃ እኮ አይደለም። ይህ ለእኔ የቤተሰቤ ልዩ ማስታወሻ ነው። ቆይ አንዴ ሂክመት፣ እሱን ነገር መልሽልኝ። እዚህ ነው የሚሆነው። እዚህ ባለበት ቦታ ነው የሚሆነው። እሺ በቃ ወይዘሮ ነይ፣ እባክሽ ማልቀስሽን አቁሚ። መሌክ፣ ይህን ቀለበት ላንቺ ልሰጥሽ እፈልጋለሁ። እጅሽን ትዘረጊልኝ እባክሽ። አይ ወይዘሮ ነይ፣ እሱን ቀለበት ልቀበልሽ አልችልም። እኔ እንደዛ አይነት ሰው አይደለሁም። የኔ ውድ፣ እስቲ ተመልከችኝ። ስንት ዓመት ይመስላችኋለሁ? መቼ የትና እንዴት እንደሚፈጠር አላውቅም፣ ግን አንድ ቀን የማይቀረው ነገር ይደርሳል። ያ ጊዜ ሲመጣ ይሄን ቀለበት እያየሹ ደጋግመሽ ሁለታችሁም አያታችን ከኛ ጋር በደንብ ጊዜ ሳታሳልፍ ነው ያለፈችው ብላችሁ ታስታውሱኛላችሁ። እባክሽ ተቀበይኝ፣ እባክሽ እምቢ አትበይኝ። በዛ ላይ ይሄ ቀለበት በጣም ልዩ የሆነ ትርጉም አለው። አያታችሁ ያኔ ስምሩን ስወልዳት ስጦታ የሰጠኝ ነው። አመሰግናለሁ። ስምሩ እየመጣች ነው። ሁሉንም ነገር አንድ በአንድ ታብራራላችኋለች፣ ምንም ሳይቀር። ማወቅ የምትፈልጉትን ማንኛውንም ነገር ማወቅ ትችላላችሁ። በሉ እኔ ቀስ እያልኩኝ ልሂድ፣ ግን በጭራሽ በሕይወት ያለች አያት እንዳላችሁ በፍጹም እንዳትረሱ እሺ? እኔ እዚህ ያለሁኝ፣ ሁሌም ከጎናችሁ አለሁ። ሱምሩ፣ ለልጆቹ በቻልኩት አቅም ሁሉ ነገሩን ለማብራራት ሞክሬያለሁ። አሁን ሁሉንም ነገር ንገሪያቸው። ልጆቹ ስለ ሁሉም ነገር እውነቱን የማወቅ መብት አላቸው። እነግራቸዋለሁ እማዬ፣ በሚገባ እነግራቸዋለሁ።